يا البدر የተቀመጥኩበት ከተማው ማማሩ ሙስሊሞች በሙሉ ይሄን ቪዲዮን የምታዩ አላህ ወዲህ ያምጣችሁ። አላህ ወዲህ መታችሁ ዱዓም እንድታደርጉ ያርጋችሁ። አላህ ይስማችሁ። ሁባችሁን ንያችሁን ናፍቆታችሁን አላህ ይስማችሁ። እንዴት አላህ ይስማችሁ። አላህ ይስማችሁ። በየደረሰበት ያሰኛዋል ጀዝባውን እንደ ገደል ውሃ አይታገድም ባው ስመው ሲነሳ ሆዱን እያባባው ቢጠሩት አይሰማ። እነዚህ በጣም የሚገራርሙ በእስልምና ታሪክ በጣም የሚገራርሙ የሚደናንቁ ታሪኮች ያሉበት መስጂድ ነው። እዛ ጋ እንግዲህ አሊ ኢብኑ አቡ ጣሊብ ይባላል። የነብዩና መሐመድ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነበረ እና በጣም ታሪካዊ ቦታ ነው። እንግዲህ ይሄ ሰሃቦች የረገጡት እነሱ ያስተማሩበት ብዙ ነገር ያሉበት ነውና ይሄኛው እዚህ ጋር የምታዩት ደግሞ የአቡበከር ስድቅ የሳቸው መስጂድ የነበረ ነው። ያው እዚህ ጋር ቱርኮች እንትን እያደረጉ ነው። ቱርኮች ናቸው። ያለውን ታሪክ ምናምን እየተናገረ ነው ሰውየው። እዚህ ጋር ደግሞ የምታዩት ለሀበሻው ንጉስ ለነጃሺ ሰላተል ጋይብ የተሰገደበት ቦታ ነው። ይሄ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ለሀበሻው ንጉስ በሞተ ጊዜ ለሱ እዚህ ቦታ ላይ ሆነው እንደሰገዱለት ታሪክ ያስረዳናል። ያ ደግሞ መስጂድ አልነበዊ ይባላል። የነቢያት መስጂድ አልነበዊ ይባላል። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እሳቸው እዚህ ነው እንግዲህ አብዛኛውን ትምህርት ብዙ ነገር ሲሰጡ የነበሩት። በጣም በቃ መዲና በአሁኑ ሰዓት አየሯ መምጣት የምትፈልጉ ታህሳስ ይኸውላችሁ ደግሜ ልንገራችሁ 9:05 ነው አሁን። በጭራሽ የማይሞቅ በጭራሽ ፀሐይዋ በፍጹም ነው የማትሞቀው። በጣም የሚገርም ታይም ላይ እንዴት ደስ የሚል ማለት በጣም በቃ መዲና በጣም የምታምር ሰው ሁሉ ይውት እዚህ ያለ ህዝብ በመቶ ሺዎች ሊቆጠር ይችላል። በአሁኑ ሰዓት ያለው እዚህ አካባቢ ጋር ማለት ምናልባት ከ100 ሺህ በላይ ምናልባት ከዛም በታች ሊሆን ይችላል። ሁሉም እያወራው ነው፣ ሁሉም እየተነጋገረ ነው። ጩኸት ግን የለም። ሰላም የሆነች ከተማ ነች። ለማስረዳት ራሱ ይከብዳል። በጣም የተረጋጋ ሰላም የሆነ ከተማ ነው። ምክንያቱም የታላቁን ሰው አጸደ ገላ የያዘች ከተማ ነች። እሳቸው በጣም የሚወዷት ከተማም ነች እና በጣም የምትገርም ከተማ ነች መዲነቱል ሙነወራ። ይሄ የመዲና መስጂድ ነው። ያውላችሁ እዛ ጋር ቁባ ይታያቸዋል እዚህ አካባቢ ጋር እና አልহামዱሊላህ በጣም ደስ የሚል ጊዜ እያሳለፍኩኝ ነው። ሁለተኛ ቀኔ ነው። ማታ ነው የገባሁት። ያው የመጀመሪያ ቀኔ በሉት። በጣም ደስ የሚል ጊዜ እያሳለፍን ነው። የሀበሻን ታሪክ በብዙ መናገር ሳይኖርብን አይቀርም። በተለይ እንደዚህ ፎሬን ላንጉዌጅ የምታወሩ ሰዎች ስለ ነጃሺ፣ ስለ ቢላል ኢብኑ ረባ፣ ስለ ኡሙ አይመን በጣም በብዙ መናገር መቻል አለብን። ስለ ነጃሺ በጣም በብዙ መናገር አለብን። ስለ ፈርስት ሂጅራ፣ ስለተሰደዱት ሰሃቦች፣ ኢትዮጵያ ስለነበራቸው ነገር ምናምን በቢሊዮን እንደሚቆጠር ለዓለም ሙስሊም ማሳወቅ መቻል አለብን። እንደ ቀልድ አትዩት። ኢትዮጵያ እዚህ ከተማ እኮ እስልምና ሳይገባ እስልምና እኮ ኢትዮጵያ ውስጥ ገብቷል እና እንደ ቀልድ መታየት የለበትም። መዲና በጣም ብዙ ነገሮች አሉ። በጣም ብዙ ነገሮችን ላሳያችሁ እሞክራለሁ። በጣም የሚገርም የአየር ጸባይ ባለበት ጊዜ ነው የገባሁት። አልহামዱሊላህ እድለኛ ነኝ። በቃ ምን ልላችኋለሁ። ሰላማችሁ ብዝት ይበል። እንቀጥላለን። አብራችሁን ቆዩ። ሰብስክራይብ ማድረጋችሁ እንዳትረሱ። ሸሃዳይ ሞላም አዛን ሶላቱ የአይኔ ማረፊያ ካልተጠሩ አንቱ የአይኔ ኑር አንቱን ያላቅሙ ወዶ
ማማሉ ልቤ እንደ በረዶ ዞጌ ማረጌ የልቤ ምቱ ግጥሜም ዜማዬ ዋሪዳ ያንቱ በትልቅነትና በግዝፈቱና በስፋቱ አርሽ የሚወዳደር የለም። ሰባቱን ሰማይ ሰባቱ መሬት እንደ ሜዲያ ላይ እንደ ቀለበት ዋጣ የሚያደርግ ነው። ጣል ቢደረግ ራሱ ከስፋትና ከትልቅነት ለማንኛውም አልዓርሹ መخلوق አታ ጀነትም ቢሆን ፍጡር ታርሽም ተኩርሲም ተጀነትም ይበልጣል። ምኑ ምንድነው ነው ረሱል ያሉበት ዛሬ እኮ ጀነትን ጨመረ ረሱል ጀነት አድናን አድናን ለምን መሰለ ለምን አፍዶሉ المخلوقات አርሽ ነው። እሺ ታርሹ ሁሉ የበለጠው ደግሞ ነው መዩላችሁ ሰው አለይሂ ሰላቱ ወሰለም حتى ተመላእክት በላይ سيد الملائكه جبريل እሺ ተመካስ ተበይተል መቅደስ ተሲድረተ ሙንተሃ ድረስ ሄዶ አዛ እንተ መቃም ያለኮ ኦኬ ከዚህ ማለት አልችልም ቀጣለው አልችልም ማለት አንተ ሄድ ያላቸው በለጡ አልበለጡም። ጅብሪል ያልሄደውን ዓለም ሄዱ። ማንኛውም መላእክት ያልሄደው ማንኛውም ነብይ ያልሄደው ነገር ሄደው ሁሉ አዳርሰው መጡ። ጎብኝተው መጡ እንጂ እስኪ ዝረፍዙ ቆያል ተባሉ። መልሰው መጡ። እዛው አላህ መረጠላቸው መዲና ተመለሱ። ወደ መካ ተመለሱ። ተመካ አላህ ደግሞ ከዓለም መረጠላቸውና ወደ መዲና ሄድ ያላቸው መዲና ሄዱ። መዲና ኖሩ። መዲና ቀሩ። ከረሱል የሚበልጥ መخلوق አለ ወይ? ትልቁን መخلوق ምርጡን ነብይ በምርጥ ቦታ ላይ ማስቀመጡ ከመخلوق ሁሉ ምርጡ መخلوق ነብዩ ናቸው ተሰው አይደል? ኦኬ ከፍጥረታት ሁሉ የበላይ እሳቸው ናቸው። አርሽና ኩርሲ ደግሞ የተፈጠረ ነገር ነው። ከተፈጠረ ነገር ደግሞ በላይ እሳቸው ናቸው። እሳቸው ደግሞ ያረፉበት ቦታ በዚህ ደረጃ ክብር አለው። ክብር ባለው ቦታ ላይ ያስቀመጣቸው የመጠራጠር በተራ ነገር ላይ እንዲያስቀምጣቸው ነው። ኦኬ ስለዚህ እሳቸው ያረፉባት ቦታ አላህ የመረጣት ቦታ ነች። ተዛፍ የሚበልጥ ነገር የለም። እሳቸው ምርጥ እንዲሆኑ ሁሉ ያሉባት መሬት ምርጥ ነች። ኦኬ ይሄን ብለው ዑለማዎች የደመደሙት ለዚህ ነው። መخلوق ነው። አይ ከሳቸው የተሻለ መخلوق አለ ካለ ያንጣ አይዋ ፖይንቱ ይሄ ነው። ከሳቸው የተሻለ የተፈጠረ ነገር አለ ወይ ነው። ቦታውን ነው እኮ የጠየቀው። አታ ሰይዱል መላእክት ጅብሪል አለይሂ ሰላም ኦኬ መታ ኩንተ ነብይ የሚሏቸው ወላዲም በይነል ማይ ወጥናው አደምና ምን አደም ጭቃ ገራ ሲቦካ ገና ማን ያለው ይሄ ነብዩ ናቸው አለይሂ ሰላቱ ሰላም መታ ኩንተ ነብይ እንተበለው ሰነድ አለው ነሳለው ሶሂያው የዛን ጊዜ ነብዩ ሆንኩት አሉ። ان الله وملائكته يصلون على النبي متى بدأ الله جل وعلا صلوات بالنبي ላይ አናቀም መላእክቶች መቼ ጀመሩ? ቢዲያ የለውም ንሃያም የለውም። ምነው قبل خلق السماوات والارض የጀመረው ሰማይ መሬት ሳይፈጠር በስተፊት ان الله خلق الملائكه متى قبل خلق السماوات والارض يتفطراቸው الله اعلم الله መላእክቶችን ፈጠረ ሰማይ መሬት ከመፈጠሩ በፊት የዛን ጊዜ ነው መላእክት አላህ በነብዩ ሰለላሁ ዐለይሂ ወሰለም የነበረው ሰማይ መሬት አይፈጠር شوف قبل خلق السماوات والارض صحيح ነው ብሏል። ለዚህ እኮ ነው ان الله ملائكته يصلون على النبي ولم يقل على الرسول በረሱል ላይ አላለም። ለምን ረሱልማ ቢል ኖሮ ረሱል የሆኑት መቼ ነው? ከ40 ዓመት በኋላ አይዋ ወለም يقول على محمد صلوا على محمد አላለም። ለምን ያማ ቢሆን ኖሮ አብዱል ሙጠሊብ ተዋጦላችሁ ከተወለዱ በኋላ ነበር ማለት ነው። ገና ሳይፈጠሩ ሶላት ተጀመረ ረህመቱን አላህ ረህመቱ ማውረድ ጀመረው። የነብያቶች ውዳሴ ነው። የመላእክቶች የአላህ ረህመቱን ነው የሚወርደው። መላእክቶች ደግሞ ምን ማወደስ ነው ነብዩን አለይሂ ሰላቱ ሳቸና ያወድሳሉ፣ ያልቃሉ፣ ያከብራሉ። እኛ ደግሞ አንድ ሰላት ስናረግ 10 ደግሞ የኛ ዱዓ ነው። የኛ ሶላት ዱዓ ነው። የመላእክቶቹ ውዳሴ ነው። አጂብ የአላህ ረህመት ነው። አይዋ የአላህ ደግሞ ረህመቱ ነው። ሱብሃን መሊክ። ስለዚህ በዚህ ደረጃ ነው መታየት ያለበት። ከፍጥረታት ሁሉ የበላይ ናቸው። hatta ጀነት አድን ብለዋል ዑለማዎቹ። ተጀነት አድን በላይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ጀነትን በለው ምንም ሁሉ መخلوق ነው። ከረሱል በላይ ኻሊቅ ነው።
አላህ ነው። አላህ ብቻ ነው። አለይሂ ሰላቱ ወሰላም ታያችኋል። የሰው ብዛት በቃ ህልቁ በጣም ብዙ ነው። ይሄ መስጊድ ብቻ በጣም ትልቅ ነው፣ ሙሉ ነው። ይሄ ቅድም ጁማ ከጥግ እስከ ጥግ ድፍን ብሎ ነው ሲሰገድ ያየሁት። ማሻአላህ ኡፍ ያአላህ ታያችኋል። እዚህ ጋር ታያችኋል። አላህ ይስማችሁ። ሌላ ምንም መመሪያ የለም። አላህ ይስማችሁ፣ አላህ ይመላልሳችሁ፣ አላህ ያምጣችሁ። ያዩሃል በድሩ የተቀመጥኩበት ከተማው ማማሩ ናፋቂው ተጎዳ ርቆት አገሩ ያ የሚያምረው ቀየ